በመካከለኛው ምስራቅ በተለይ ደግሞ በዱባይ በባህሬን እና በሳውዲ የወርቅ ዋጋ አዝማሚያ ምን ይመስላል የሚለውን በተጨማሪም ደግሞ ዋና ዋና የሚባሉትን የ22 ካራት፣ የ21 ካራት፣ የ18 እና የ24 ካራት የወርቅ ዋጋዎች በአሁኑ ሰዓት ላይ በዱባይ በሳውዲ እና በባህሬን በስንት ነው በምሽት ላይ የሚገኙት የሚለው መረጃን ይዘንላችሁ መተናል። የመካከለኛው ምስራቅ የወርቅ ገበያ እንቅስቃሴ በነገርኳችሁ ሀገራቶች አጠቃላይ የሆነ የገበያውን አዝማሚያ ጨምረን እንደሚከተለው አዘጋጅተናላችኋል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ከወርቅ ጋር የተያያዙ መረጃዎች በስፋት የሚቀርቡበት ቻናላችን ነው። ሰብስክራይብ በማድረግ ትጠቀሙ ዘንድ በማክበር እንጋብዛለን። በመካከለኛው ምስራቅ ሀገራት የሚወጣው የወርቅ ዋጋ እንደምታውቁት ከሆነ በቀጥታ ከዓለም አቀፉ የኒውዮርክ ኮሜክስ እና የለንደን የለውጥ ገበያ ጋር የተያያዘ ነው። ዛሬ በዓለም አቀፍ ደረጃ የአንድ አውንስ ማለት 31.1 ግራም ነው እየተሸጠ የሚገኘው ከ2330 የአሜሪካ ዶላር እስከ 2350 ባለው እየጋለበ ነው የሚገኘው። በመካከለኛው ምስራቅ ባሉ ዋና ዋና የገበያ ማዕከላትስ የዛሬ የ1 ግራም ወርቅ በስንት እየተሸጠ ይገኛል የሚለውን ስንመለከት ዱባይ የወርቅ ከተማ በመባል እንደመታወቋ መጠን የግብይት መጠኗም ከፍተኛ ነው። የተለያዩ የወርቅ ካራቶችን ለገበያ እንደምታቀርብ ይታወቃል። በዋናነት በዱባይ የወርቅ ገበያ ላይ 24፣ 22፣ 21 እና 18 ካራት በስፋት የምትሸጥ ሀገር ናት። ሳውዲንም ስንመለከት እንግዲህ በሪያድ እና በጅዳ ያላችሁ ገበያውን መቼም ታውቃላችሁ። 24 ካራት፣ 22፣ 21፣ 18 እንደ ዱባይ በሳውዲም በከፍተኛ ደረጃ የወርቅ ፍላጎት ያለበት ቦታ ነው። በባህሬንም በምንመለከትበት ሰዓት በባህሬን ዲናር ያለው ዋጋ በቁጥር አነስተኛ ቢመስልም ዲናር የመግዛት አቅሙ በጣም ከፍተኛ ነው። ምናልባት እዚህ ጋር በባህሬን ዲናር ስነግራችሁ 50 ባህሬን ዲናር፣ 40 ባህሬን ዲናር ስላችሁ ምናልባት የባህሬን ዲናር ትንሽ እንዳይመስላችሁ ከነ ዱባይ እና ከነ ሳውዲ ጋር ምንዛሬውን በምናስተያይበት ሰዓት ላይ የባህሬን ዲናር ገንዘቡ ትንሽ ሆኖ ነገር ግን ብዙ የዱባይን እና የሳውዲን ገንዘብ መያዝ የሚችል ነው ማለት ነው። በጣም በኢኮኖሚ ከፍተኛ የሆነ አቅም ያላት ሀገር ናት። ትንሹ የባህሬን ገንዘብ እንግዲህ ከፍተኛ የሆነ የሳውዲን እና የዱባይን ገንዘብ ያጠቃልሏል ማለት ነው። ከላይ የምነግራችሁ ወርቅ ዋጋዎች የተጨማሪ እሴት ታክስና ማምረቻ የሜኪንግ ቻርጅን ሳይጠቅስ የንጹህ ወርቁን ብቻ ነው ዋጋ ማሳያችሁ ማለት ነው። ዋጋውን ከመንገሬ በፊት ግን እስቲ የአዝማሚያውን እንመልከት። በአሁኑ ወቅት በእነዚህ 3 ሀገራቶች ላይ የወርቅ ገበያው ላይ አዝማሚያቸው ምንድን ነው የሚለውን በምንመለከትበት ሰዓት ላይ የመረጋጋትና የጥቂት ጭማሪ አዝማሚያ ያለው ባለፈው ጥቂት ቀናት ውስጥ ባሳየው የዋጋ መዋዠቅ ምክንያት በአሜሪካ የኢኮኖሚ መረጃዎች እንደሚያሳዩት ከሆነ የስራ አጥነትና የዋጋ ግሽበት ሪፖርቶች ምክንያት መጠነኛ የዋጋ ማገገም እያሳየ ነው። ይህ ደግሞ በዱባይና በሳውዲ ገበያዎች ላይ የዋጋው ረጋ ብሎ ወደ ላይ የመግባት አዝማሚያ እንዲኖረው አድርጓል ማለት ነው። አንደኛው ምክንያት ይሄ ነው። ሌላኛው ደግሞ በባህረ ሰላጤው ሀገራት በኤዥያ በሚገኙ ማዕከላዊ ባንኮች የወርቅ ክምችታቸውን ማሳደጋቸውን አሁንም ቢሆን ቀጥሏል። ይህ ፍላጎት ዋጋው በከፍተኛ ሁኔታ እንዳይወርድ እንደ ሰፖርት ሌቭል ሆኖ እያገለገለ ነው የሚገኘው ማለት ነው። ሌላው ደግሞ እዚህ ጋር የሚታየው ነገር ምንድን ነው? የወቅቱ የፍላጎት ለውጥ ነው። አሁን ላይ ያለው በጋ ወቅት ነው በእነሱ፣ በእኛ ክረምት ነው። የእረፍት ጊዜ ስለሆነ በመካከለኛው ምስራቅ የሚኖሩ የውጭ ሀገር ሰራተኞች ወደ ሀገራቸው ከመመለሳቸው በፊት ወርቅን በስጦታ መልክ የመግዛት ፍላጎታቸው አሁን በጣም ጨምሯል። በቸርቻሮ ገበያ ላይ ከፍተኛ መነቃቃትን ስለፈጠረ ውጭ ላይ የመቀዛቀዝ ሁኔታ አይኖረውም ማለት ነው። ተመልካች አድማጮቻችን አሁን ሀገራቱ በስንት እየሸጡ እንደሚገኙ መረጃውን እንመለከታለን። ከዛ በፊት ግን ቪዲዮን እያያችሁ ከሆነ ላይክ ማድረጋችሁ እንዳትረሱ። ወደ ዋጋው እንሄዳለን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይከታተሉን። እንግዲህ የምንጀምረው ከሳውዲ ይሆናል።
ከዱባይ እንጀምር። የዱባይ 24 ካራቱን ስንመለከት ዱባይ ላይ በ491 49 የዱባይ ዲርሃም ነው በምሸጥ ላይ የሚገኘው። 24 ካራቱ የጥሬው ወርቅ ዋጋ በግራም በ491 49። 22 ካራቱን ስንመለከት በጥሬው የሚሸጠው ደግሞ በ450 ከ54 የባህሬን ዲናር ነው። የ21 ካራቱን ስንመለከት በ430 ከ05 የባህሬን ዲናር ሲሸጥ የ18 ካራቱ ደግሞ በ413 የባህሬን ዲናር በምሸጥ ላይ ይገኛል። የጎልድ ሬት ዱባይ ላይቭ እንደሚያመለክተው ማለት ነው። ቀጥለን በመመልከት ደግሞ የምናሳልፈው የሳውዲ አረቢያን ነው። የሳውዲ አረቢያ ስንመለከት የተወሰነ ቅናሽ በ0.54% አካባቢ ኔጌቲቭ እያሳየ ነው የሚታየው። ትላንት ከነበረበት ዋጋ ስንመለከት ዛሬ ጁላይ 7 ላይ እንግዲህ የተወሰነ ቅናሽ እንዳሳየ መረጃው ያመላክታል። በእርግጥ እነዚህ መረጃዎች ላይቭ የሆኑ መረጃዎች ናቸው፣ ምናልባት በየሰዓቱ የሚቀያየሩ ናቸው። የቀኑ ግን አማካይ ዋጋ ላይ በተለይ ጠዋት በ2 ሰዓት እና 3 ሰዓት ላይ ያለው መረጃ እንደሚያመለክተው የ24 ካራቱን ስንመለከት በ502 ከ47 የሳውዲ ሪያል እየተሸጠ ነው የሚገኘው። 22 ካራቱ ደግሞ በ460 ከ60 የሳውዲ ሪያል እየተሸጠ ይገኛል። 21 ካራቱ በ469 ከ66 የሳውዲ ሪያል እየተሸጠ ነው የሚገኘው። የ18 ካራቱ ደግሞ በ415 የሳውዲ ሪያል እየተሸጠ ይገኛል ማለት ነው። አንዱን ቶላ ወይም ደግሞ እሱ ይቅርባችሁና በኪሎ ግራም በሳውዲውን ሬት ብነግራችሁ 502,470 የሳውዲ ሪያል ነው እየተሸጠ የሚገኘው። የዱባይንም ከፈለጋችሁ በኪሎ ማለት ነው 491,493 የዱባይ ዲራም ነው እየተሸጠ የሚገኘው። ቀጥዬ ደግሞ የምነግራችሁ የባህሬኑን የወርቅ ዋጋ ነው። እንዲሁ በ24 ካራት በ22 እና በ21 ካራት በስንት እየተሸጠ ይገኛል የሚለውን የባህሬን ዲናር ስንመለከት ባህሬን ላይ በተለይ ወርቅ በጣም በጥበብ በተለያዩ ዲዛይኖች በጣም የሚታወቁ ሀገራት መካከል ቀዳሚዋ ናት። በባህሬን እንግዲህ 24 ካራቱ የጥሬ ወርቅ ዋጋ በ50 ከ44 የባህሬን ዲናር እየተሸጠ ይገኛል። 22 ካራቱ ደግሞ በ46 ከ24 የባህሬን ዲናር ሲሸጥ 21 ካራቱ ደግሞ በ44 ከ14 የባህሬን ዲናር በምሸጥ ላይ ይገኛል። ይህን ይመስላል እንግዲህ የዛሬው የተለያዩ በመካከለኛው ምስራቅ በተለይ ያለው የወርቅ ዋጋ ዛሬ ላይ ይህን ነው የሚመስለው። በዋናነት ደግሞ በዱባይ በሳውዲ እና በባህሬን ላይ ያለውን የወርቅ ዋጋዎች እንደዚህ አስመልክቻችኋለሁ። በሌሎች ቪዲዮ መረጃዎቻችን እስከምንገናኝ በያላችሁበት መልካም ጊዜ